ደሞዝ ከኑሮ ጋር አልተደራረሰም። ገቢያችን ወይ ደግሞ ባለፉት ጥቂት ዓመታት የዋጋ ግሽበቱ ያሳደረብን ጉዳት ያሳደረብን ጫናና ያሳደረብን ምት እስካሁን ሰዎች ሊያገግሙ አልቻሉም። የኢትዮጵያው ብሔራዊ ባንክ ዋና ገዢ ኢንፍሌሽን ወይ ደግሞ የዋጋ ግሽበት የምንለው ነገር ቀንሷል እያሉ እየተናገሩ ነው። እንዲያውም በሚቀጥለው ዓመት ከ10 በመቶ በታች እናወርደዋለን ብለው እንደ ትልቅ ስኬት እየተናገሩት ይገኛሉ። በተቃራኒው ማህበረሰቡን ሄዳችሁ ስትጠይቁት ደግሞ ማህበረሰብ ኑሮ ከብዶኛል፣ ቤት ኪራይ ከብዶኛል፣ ትራንስፖርት ገንዘቤን እየበላው ነው፣ ኑሮ አልቀመሳለኝ፣ ገንዘቤን የተለያዩ ነገሮች እየጨረሱት ነው፣ ምንም ነገር ሊበቃኝ አልቻለም፣ ምኑ ነው የቀነሰው እያሉ በተደጋጋሚ ሰዎች ይጠይቃሉ። ሶሻል ሚዲያዎች ላይ በምትመለከቱበት ሰዓት በተለያዩ ቦታዎች ላይ የሚወጡ እንደዚህ አይነት መግለጫዎች ላይ ኮሜንቶችን ተመልክታችሁ ሊሆን ይችላል። መለስ ብለው እንግዲህ ኢንፍሌሽኑ ቢቀንስም የዋጋ ግሽበቱ ቢቀንስም የኑሮ ውድነቱ ወይ ደግሞ በእንግሊዝኛው ኮስት ኦፍ ሊቪንግ የምንለው የእሱ ችግር ግን ገና ነው፣ አብዛኛው ማህበረሰብ ላይም እየከበደ ያለው እሱ ነው ይሉናል የብሔራዊ ባንክ ገዢው ማሞ ምህረቱ ሰሞኑን አንድ ሚዲያ ላይ ቀርበው ሲናገሩ ከሰማ ነው ማለት ነው። እና ለመሆኑ የዚህ ሁሉ ውጥንቅጥ የዚህ ሁሉ ነገር ቁልፍ ምኑ ጋ ነው? ምንድነው እየተፈጠረ ያለው? የዋጋ ግሽበቱ እየቀነሰ ከሆነ ብሔራዊ ባንክ የሚለን ነገር እና እኛ በኑሯችን ዕለት ዕለት በህይወታችን ውስጥ እያሳለፍን ካለነው ነገር አንጻር ምኑ ነው አልጣጣም ያለው? ምስቅልቅሉ ምኑ ጋር ነው? ቁጥሮቹና ህይወታችን፣ ፐርሰንቶቹና ኑሯችን ለምንድን ነው ያልተጣጣሙት? ለምንድን ነው ያልተስማሙት? ምን ይሆን ልዩነቱ? አንድ ባንድ በዛሬ ቪዲዮ እንመለከተዋለን። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። የፋይናንስ ጉዳይን ስለ ካፒታል ማርኬት እንዲሁም ስለ ቢዝነስ ቀለል አድርገን በዚህ ቻናል ሁሌ እናወራለን። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ እንድታደርጉ እጋብዛችኋለሁ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት ቤተሰብ ሁኑን። ሱፐር ታንክስ የላካችሁ እንዲሁ ደግሞ አበረታቱን እያልኩኝ ወደ ዛሬ ቪዲዮ በዚሁ የምገባ ነው የሚሆነው እንግዲህ እና ብሔራዊ ባንክ ከሚለን ነገር እንጀምር። የዋጋ ግሽበቱ ወይ ደግሞ ኢንፍሌሽን ብለው በእንግሊዝኛው የሚጠሩት ቀንሷል እያለን ነው። የዋጋ ግሽበት የሚለካው የሆኑ ምርቶችን አንድ ላይ ደምረን የሆኑ ጠቅለል ያሉ ምርቶችን የምግብ ምርቶች ሊሆኑ ይችላሉ፣ ሌሎች ሸቀጦች ሊሆኑ ይችላሉ። እነዛ ሸቀጦች ከሆነ አንድ ከተወሰነ ጊዜ መካከል ባሉ ጊዜዎች ማለት ነው፣ ወር ውስጥ ሊሆን ይችላል፣ አመት ውስጥ ሊሆን ይችላል፣ በ3 ወር ውስጥ ሊሆን ይችላል፣ በሁለቱ ፖይንት ኦፍ ታይም ማለት ነው ጊዜዎች ላይ ያሳየውን የዋጋ እድገት በፐርሰንቴጅ ወይ ደግሞ በመቶኛ አስልተን የምናስቀምጥበት ነው እድገቱን። እናም ከ2 ዓመት በፊት ለምሳሌ በ10 ብር ስንገዛው የነበረ አንድ እንጀራ 20 ብር ገብቶ ከሆነ ያ 20 ብር የገባው ከ2 ዓመት በኋላ 20 ብር የገባው እንጀራ ዘንድሮ ከ20 ብር ተነስቶ 22 ብር ቢገባ ኢንፍሌሽኑ ቀነሰ የምንለው እንዲህ ሲሆን ነው። እንደምትመለከቱት የእንጀራው ዋጋ አልቀነሰም። እንጀራው ቀድሞ እጥፍ ነበር የጨመረው። ከ10 ብር ተነስቶ 20 ብር ነበር የደረሰው። አሁን ግን ከ20 ብር ተነስቶ 22 ብር ነው የደረሰው። ስለዚህ የዋጋ መቀነሱን ሳይሆን የዋጋ እድገቱ ቅናሽን አሳይቷል ነው፣ ፍጥነቱን ቅናሽን አሳይቷል ነው እያለ ያለው። ስለዚህ የቀነሰው የጭማሬ መጠኑ ነው እያለን ያለው ማለት ነው። ስለ ኢንፍሌሽን ስናወራ ለምሳሌ ባሳለፍነው ሚያዝያ የሀገሪቱ የዋጋ ግሽበት ወይ ደግሞ ኢንፍሌሽን 13.3 በመቶ ደርሷል ተብሎ የተመዘገበውና የተነገረን ከዓመት በፊት 30 በመቶ አካባቢ 23-24-5% አካባቢ የነበረው የዋጋ እድገት ማለት ነው። የተለያዩ ሸቀጦች የተደምረው ከሆነ ጊዜ ወደ ሆነ ጊዜ ሲያድጉ የነበረው እድገት ወደ 13 ወረደ። ዋጋው አሁንም እየጨመረ ነው። አሁንም የምርቶች ዋጋ፣ የሸቀጦች ዋጋ፣ ምግብም ሆነ ምግብ ነክ ያልሆኑት ዋጋቸው እየጨመረ ነው። ነገር ግን የጭማሪ መጠናቸው ነው የቀነሰው ነው እያለን ያለው። በተቃራኒው ሌላ ቃል እያነሳን ያለ ነው የኑሮ ውድነት ወይ ደግሞ የኮስት ኦፍ ሊቪንግ የሚባለውን ጉዳይ ነው። ታዲያ የኑሮ ውድነት እንግዲህ ሌላ ታሪክ ነው። በነገራችን ላይ የኑሮ ውድነት የሚለካው እንደየሰው የዕለት ዕለት ኑሮ እንደየሰው የዕለት ዕለት ፍጆታ መገፋት ላይ ነው። እንግዲህ የዕለት ዕለት ኑሯችንን እኔና እናንተ ለመግፋት የሚያስፈልገንን ገንዘብ ወይ ገቢ ላይ ይመሰረታል፣ በምርቶቹ ዋጋ ላይ ብቻ ሳይሆን ብሔራዊ ባንክ
ዋጋው ግሽበቱ ወይ ደግሞ ፍጥነቱ ቀነሰ ጨመረ በሚለው ብቻ ሳይሆን የኑሮ ውድነት ወይ ደግሞ ኮስት ኦፍ ሊቪንግ የምንለው የሚለካው በእኔና በእናንተ ከነዛ ዋጋዎች ጋራ እየጨመሩ ካሉት ወይ ደግሞ እየቀነሱ ካሉት ዋጋዎች ጋራ አብሮ ተጣጥሞ መሄድ የሚችል ገቢ፣ አብሮ ተጣጥሞ የሚሄድ የሚችል አቅም አለን የለንም ወይ የሚለውን ነው የሚለካው። ይሄ አብዛኛው ማህበረሰብ አሁን ፊል እያደረገ ያለውን ነገር አብዛኛው ማህበረሰብ እየጠየቀ ያለው ጥያቄ እዚህ ጋር ነው እንግዲህ ሊወድቅ የሚችለው ማለት ነው። የታሪኩ ማጠንጠኛ መሆን ያለበትና ጥያቄዎችንም ስንጠይቅ ትክክለኛ ቦታ ላይ መጠየቅ ካለብን እንደዚህ ነው መጠየቅ ያለብን እና ኪራዩ፣ ምግቡ፣ ትምህርት ቤቱ እንደቀደመው ሜቢ ጭማሪ ላይ ያሳይ ይችላል። ትምህርት ቤት ክፍያ የሚያስከፍሉ ሰዎች ባለፉት 2 ዓመታት ሲያደርጉ እንደነበሩ አይነት ላይ ጨምሩ ይችላሉ። የቤት ኪራይ ለምሳሌ ጭማሪ በየጊዜው እየተደረገ ላይሆን ይችላል። ነገር ግን ያቺኑ እንኳን እየከፈልኩ ያለዋትን የዛሬ ዓመት የምናምን የጨመረችዋን ግን መክፈሉ እየከበደኝ ነው። የዋጋ ግሽበቱ ቢቀንስም ማለቴ የራይድ ለምሳሌ የምንጠቀም የነበርን ሰዎች ኦር ስጋ ቤት ሄደን ስጋ ስንበላ የነበረ ሰዎች ምንም እንኳን እንደ ቀደመው አይነት ፍጥነት ያለው ዋጋ ግሽበት ባይኖርም ራይድ ከተጠቀምኩ በጣም ረጅም ጊዜ ሆኖኛል። ስጋ ቤት ሄጄ ስጋ ከበላው ጥሬ ስጋ ከበላውኝ በጣም ረጅም ጊዜ ሆኖኛል ነው እየተባለ ያለው። እንግዲህ ይሄኛው ከኛ መግዛት አቅም ጋር ነው የሚያያዘው ማለት ነው። እና በቀላሉ ምን ማለት መሰላችሁ? አንድን መንደር፣ አንድን ሰፈር ወይ ደግሞ አንድ የመኖሪያን አካባቢ እሳት ቢያቃጥለው ምንድነው እያለ ያለው ብሔራዊ ባንክ? ኢንፍሌሽን ቀንሷል ሲለን አይ እሳቱ እንደቀደመው እየተስፋፋ አይደለም፣ ሰደዱ እንደቀደመው እየተስፋፋ አይደለም ነው እያለን ያለው። ታሪኩ ግን ደግሞ ምንድን ነው የሚለው? የኛ ሪያሊቲ ደግሞ ምንድን ነው የሚያሳየው? አዎ እሳቱ እየተስፋፋ አይደለም፣ ነገር ግን የኔን ቤት ግማሹን በልቶታል ነው ኮስት ኦፍ ሊቪንግ የምንለው። ግማሹ ቤቴ፣ ግማሹ አቅሜ፣ ግማሹ ሀብቴ ኦልሬዲ ምን ብሏል? ተበልቷል። የሚያስፈልገኝን ነገር ማግኘት የሚያስችል አይደለም የሚለው ሜይ ቢ በቀላሉ ይገልጿል ብዬ አስባለሁ። ትክክለኛ ጥያቄዎችን እንግዲህ ያው መጠየቁ አይከፋም ብዬ ነው። እርግጥ የብሔራዊ ባንክ ገዢም ይሄ የሚታያቸው ይመስለኛል። ለዚህም ነው በኢንተርቪዋቸው ላይ እቺን ነገር የተናገሩት። እርግጥ ነው በብዛት ግን ስለ ኢትዮጵያ የማክሮ ኢኮኖሚክ ሪፎርም እና ስለ ፋይናንስ ሲያወሩ በጣም በጎ ነገር ነው በብዛት የተናገሩት። እንዳያችሁት ከሆነ በተለይ በገበያው ላይ የሚንቀሳቀሰውን ገንዘብ መጠን ለመገደብ በስፋት እንደሰሩና የመኒ ሰፕላዩን መቀነሳቸውን አገሪቷ ፋይናንስ ሴክተሩ በወለድ ምጣኔ ላይ የተመሰረተ የፋይናንስ ስርዓት እንዲኖር ያው ፈርቀዳጅ የሆኑ ስራዎችን ስለመስራታቸው እንዳልኩት የዋጋ ግሽበቱን መውረዱን የመንግስት የግምጃ ቤት ሰነድ ለመጀመሪያ ጊዜ ፖዚቲቭ የሆነ ኢንተረስት ሬት የሚገኝበት ወደ መሆን ስለመምጣቱ ለመጀመሪያ ጊዜ መንግስት በዚህ ዓመት ያለምንም ዜሮ ብድር ከብሔራዊ ባንክ ምንም አይነት ብር በማተም በሚባለው ነገር ሳይገባ ኢንፍሌሽን መቆጣጠር ችሏል ብለው እንግዲህ በጥሩ ጎኑ በመልካም ጎኑ አንስተውታል። ህዝቡስ ብላችሁ ደግሞ ስትጠይቁ ሌላ ታሪክ ነው ማለት ነው የምናገኘው። ህዝቡ ሚሊዮኖች ኢትዮጵያውያን ብሔራዊ ባንክ ከቁጥሮች አንጻር እያነሳ ያለውንና ከኢንፍሌሽን አንጻር የተሳካለትን ድል እነሱ ቤት ውስጥ እኔና እናንተ ቤት ውስጥ በድል መልኩ ልናየው ግን በጣም ርቆን ነው ያለው አሁን ባለው ሁኔታ። ለምን? ደሞዝ ከኑሮ ጋር አልተደራረሰም። ገቢያችን ወይ ደግሞ ባለፉት ጥቂት ዓመታት የዋጋ ግሽበቱ ያሳደረብን ጉዳት፣ ያሳደረብን ጫናና ያሳደረብን ምት እስካሁን ሰዎች ሊያገግሙ አልቻሉም ከነዛ ተጽዕኖዎች ስር ማለት ነው። ይሄንን ብሔራዊ ባንክም ያምናል። የህዝቡ ሮሮ ምንም ውሸት የለውም። ብሔራዊ ባንክ እያለውም ያለው ነገር በዛኛው አንጻር ከቁጥሮቹ አንጻር ምንም ውሸት ያለው ነገር አይደለም እኔ እስከሚታየኝ ድረስ። እናም መውጫ መንገዱ ምንድነው የሚለው ነው መቼስ ዋናው ነገር የሚሆነውና ኢንፍሌሽንን ከመቆጣጠር ያለፈ መሆን መቻል አለበት የመንግስት ስራ። እርግጥ ነው ብሔራዊ ባንክ ይሄ ነው ስራው። ብሔራዊ ባንክ ኢንፍሌሽንን መቆጣጠር የሞኔታሪ ፖሊሲ ስራውን የማስኬዱ ስራ የብሔራዊ ባንክ ስራ ነው። ብሔራዊ ባንክ ይሄንን ከተቆጣጠረ ሌሎች የመንግስት አካላት መስራት የሚገባቸውን ስራ መስራት አለባቸው። ይሄም በዋናነት ኢንፍሌሽንን ከመቆጣጠር ባለፈ የሰዎች ገቢ
እንዲጨምር ማስቻል ላይ አዳዲስና ጠንካራ የሆኑ ስራዎችን መፍጠር፣ በኢምፖርት ላይ የተመሰረተውን የሀገሪቱን የሸቀጦች አጠቃቀም በተቻለ መጠን በሀገር ውስጥ ምርት ለመተካት መሞከር፣ የሀገር ውስጥ ምርትን ማበረታታት፣ ስራ ፈጠራን ለዚያውም ደግሞ ጥራት ያላቸው የስራ ፈጠራዎችን እነዚህ በየኢንዱስትሪ ፓርኩ 900 ብርና 1000 ብር በወር የሚከፍሉ አይነት ስራዎችን ሳይሆን ጠንከር ያሉ ለሰዎች ዲሰንት የሆነ ላይፍ መኖር እንዲችሉ የሚያስችላቸውና ከዋጋ ግሽበቱ ጋር ተቋቁመው ማለፍ የሚያስችላቸውን ላይፍ ሊሰጣቸው የሚችሉ ስራዎችን መፍጠር ላይ ማተኮር አለብን። የፖሊሲ አቅጣጫዎችም ሆኑ የፖሊሲ ጥያቄዎች በዋናነት ሊያተኩሩ የሚገባው እነዚህ ላይ ነው መሆን ያለበት። ኦኬ ኢንፍሌሽኑ ቀነሰ። ኢንፍሌሽን በራሱ መቀነሱ ግብ ሊሆን ስለማይችል ኢኮኖሚውን ደግሞ የሚያንቀሳቅሱት ሌላ አካላቶች የማህበረሰቡ ገቢ እስካላደገ ድረስ ኑሮ ውድነቱ ከኮስት ኦፍ ሊቪንግ ከምንለው ጋራ መቋቋም የሚያስችል ገቢና አቅምን እስካላጎለበተ ድረስ ማህበረሰቡ ስቲል ሪዘንትመንቱ፣ ስቲል ሀዘኑ፣ ስቲል ያ የራቀው ድል ቤቱ ሊደርስ ስለማይችል እዚህ ላይ ሊተኮር ይገባዋል። የዋጋ ግሽበት መቀነስ በጣም መልካም የሆነ ዜና ነው። ነገር ግን ይህ የታሪኩ አንድ ገጽ ብቻ ነው። የታሪኩ ሙሉ ገጽ አይደለም። የታሪኩ ፊትና ጀርባው ሁለቱንም አንድ ላይ የሚገልጽ ታሪክ አይደለም። የኑሮ ውድነት የሚባለው ነገር መልስ እስካላገኘ ድረስ ማለት ነው። የተወደዳችሁና የተከበራችሁ ተመልካቾች ጥያቄዎችና አስተያየቶቻችሁን እስቲ በዚህ ጉዳይ ላይ እታች ኮሜንት ሴክሽን ላይ ጻፉልኝ። ይህንን ቻናል እስካሁን ድረስ ታዲያ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ፣ ቤተሰብ ሁኑ፣ አግዙን፣ ይህን ቻናል አብራችሁን አሳድጉ እያልኩኝ እስከ ቀጣይ ሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ እየተመኘው እኔ ገሜ ብርሃኑ ነኝ።